ከክፍል ስትወጣ ይቻታለሁ። አዎ ወጣለች። ብቻ ሌላ ነገር አስበሽ አይደለም አይደል? በዚህ ፍጥነት መሆኑ ገረመኝ እንጂ ምንስ ቢሆን ሚስት አይደለች እንዴ? ምናልባት የራስሽን ጥፋት በዚህ መሸፈን ፈልገሽ ካልሆነ እኔ ከገነት ጋር ምንም ነገር አላለም። እና በዛ ሌሊት እንደዛ ለብሳ ክፍል ምን ትሰራለች? አባይ ክፍሌ አልጋይ ላይ ቁጭ ብላ የጠበቀች እሷ ነች። ስታስቢው እኔ በዚህ ሰዓት እንደዚህ ነገር ማሰብ ይመስልሻል? እሺ በቃ አትበሳጭ። እኔ እኮ በዚህ መንገድ አጥምዳ ተንኮልኛ ላይ እንዳሰራ አስብኝ ነው አባዬ። ይልቅ የኔን ተይውና ያን ዱርዬ ከዚህ በኋላ እንድታገኘው አልፈልግም። እሱን ወይ ማዬ እስኪ ኩምዱ ማለቱን ተይና ግልጹ ንገሪኝ። ትናንትና ማታ በስስ ቢጃማ ሆንኩልሽና ተሰማ ክፍል ገባ። ከዛም አልጋ ውስጥ ገብቼ ጠበቅኩት። ከስንት ጥበቃ በኋላ ይመጣል እያልኩ ስጠብቀው ቆይቼ መጣ። ከዛ በኋላ የወንድነት ስሜቱ ይፈታተነውና ከዊንቸር ላይ ብድግ ብሎ እቅፍ ያደርገኛል ስትይ ምን እሱ ልክ ነብር እንዳየሰው ደንግጦ ቀረልሻ። ከዛም ልክ ልኬን ነግሮ ከመኝታ ቤቱ አስወጣኝ ይልሻለሁ። እማዬ ጉደኛ እኮ ነሽ። ቆይ እና ለዚህ ነበረ በስልክ እያለቀሽ ያወራሽ እንዴ? እና ባለቅስስ ማልቀስ ይነስኝ እንዴ? ባሌ እኮ ነው ውጪ ያለኝ። በዛ ላይ ደግሞ እኔ ሰው ነኝ፣ እበላለሁ፣ እጠጣለሁ። መታቀፍ አያምረኝም እንዴ? ቆይ እማዬ ቀማምሰሻል እንዴ? እንዴት ነው ወሬ? አዛፍርሽኝ እኮ። ትንሽ ዘና ላድርግሽ ብዬ ነው እባክሽ። ይልቅ ስለዛች ስለ ኑሐሚን አንድ ዜና አለ። እንደሱ ይሻላል። እሺ በይ ንገሪኝ እስኪ ምን ተፈጠረ? ገና ከመጀመሪያውን አስደንጋጭ ነገር ያዩት እዛ ቤት ስገባ ሶፋው ላይ ሰው አስተኝታ ነበር። ተሰማም እዛ ተኝቶ መሰለኝ የደረሰባቸው። የመሰው ነው እንደሚያስተኛቸው። በእርግጥ ሰውየው ጭንቅላቱን በጣም ተጎድቶ ነበር። ድሮስ ጤነኛ ቢሆን ከሷ ጋር ይተኛል? እሺ ማዬ አረቀስ ወሬውን ያዝኩት እኮ ነኝ። ምን ያጣድፍሻል? እናማ ሰውየው ተመቶ ፋሻ ጭንቅላቱ ላይ ጠቅሞ ነበር። ማን እንደመታው ገምች እስቲ። አጅሬ ኤርሚያስ ነበር። ቆይ የወይዘሮ ዝናሽ ጓደኛዋ ልጅ ግን የሆነ ሴት ናት ያዳነችኝ ሲል ሰምቻለሁ። ብቻ እሱ እንዳይሆንና እንዳይገርመኝ። ስለማን ነው እያወራሻለሽው? ስለ ዳግም ነው። የዛ ሴትዮ የጓደኛ ልጅ እንዴ? አዎ ዳግም ስትል ሰምቻታለሁ። እንደዛ እያለ ስጠራው ሰምቻለሁ። የሆነ ጤም ያለ ቆንጆዬ ልጅ ነው። አዎ እሱ ነገር እራሱ ነው። ቆይ ደግሞ ከሱ ጋር በምን ተገናኘች? ለማንኛውም እኔ ግን ቆንጆ ጮማ ወሬ አግኝቻለሁ። እማዬ እንደዚህ አይነት ቆንጆ ጮማ ወሬ ስታገኝ ግን ሳታሳድሪ ንገሪኝ። እና ምግቡንስ በላን? የሆነ ነገር አንጠጣም እንዴ? ለፈውስ አንቺ የፈለግሽው ነገር አድርጊ። እኔ ግን ይህንን ጮማ ወሬ ለወይዘሮ ዝናሽ መናገር አለብኝ። እስከ ታንሽ ሶሪ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። እንግዲህ ሆነ የዝናሽን እንዴ ልጄን ትገድብኛለሽ ብላ ጮኸችባት። ስለምን እንደምታወሪ እኔ ምንም ነገር አላውቅም ብላ ትክዳለች። እንዴ አሁን ጥሩ ልጅ አልነበረሽም እንዴ? እንዴት ነው እንደዚህ ባለቤትን የምታናግሪ? ምን ሆነሻል እንዴ? አእምሮሽ ትክክል አይደለም እንዴ? እያለ አቶ ለጎስ ሲቆጣት ነበር። እርሱ ያላወቁት ነገር አለ። ልጄ ለገኒ መድኃኒት ሰጥቷ ልጄ እንድታስወርድ አድርጋት እንዲወርድብኝ ልታረግ ነበረው። ግን ገኒ ድምጿን ያወራችውን በሙሉ ቀርታ አሳምታኛለች። አይ በጭራሽ የዝናሽ ይህንን ካደረግሽ መቼ መቅራልሽም፣ ግን መቼም እንደዚህ አታረግም ብሎ ነበር። ነገር ግን አትልኩም ከፈለኩ ድምፁን ላሰማሁት እችላለሁ። እኔ በጭራሽ አልዋሸሁትም፣ በጆሮ የሰማሁት ነው። አዎ ገኒ በእርግጥ ብዙ ነገር ትዋሻለች፣ ነገር ትዋሸኛለች፣ ውሸታም ነሽ ብያት ድምጿን እንዳለ ያወራችውን ቅርታ አሳሚታይ ነው ብላ ነገረች ማለት ነው። እንግዲህ ገኒ አሁን ጥሩ ሰው ለመሆን የሆነና የተሰማን ልብ ለማግኘት ወይም ልባቸውን ለማሸነፍ ይህን ዘዴ ተጠቀመች ማለት ነው። እንግዲህ ኤደም ደግሞ ከነሱ ቤት ለመመለስና እናንተ ጋር መኖር እንደምችል አባዬ አሳምንልኝ፣ ያችን ነውም አንገብግበናት ከዛ እናባራታለን ሁለት ሆነን እያለቻት ነበር። ነገር ግን ገኒም እንደዛ እንደምትፈልግ ታስባለች ማለት ነው። አሁን በቅርቡ አሁን ልባቸውን ካሸነፍን ጥሩ ሰው መስለን ቀርበናቸው በኋላ ጉድ እናረጋቸዋለን እያለች ነበር። ነገር ግን ተሰማ በጭራሽ አላምናችሁም፣ እናንተ እዚህ ቤት እኔና አንቺ ባልና ሚስት ድጋሚ አብረን ልንሆን አንችልም፣ ስለዚህ ልፌ ብልሽ ነው እንጂ እያላት ነበር። ዳጊ እንግዲህ እኔ እንድልሽ የምትፈልጊ ከሆነ
የዝናሽን አንድ ድርጅት እንድሰጣት እየጠየቀው ነበር። እሱ እየቀለድኩ ምንም የሚያስቀል ነገር የለም በጭራሽ ለአንተ ይሄን ድርጅት ልሰጥ አልችልም፣ እንደዚያን ድርጅትም አይኖረኝም፣ እባክህ ከናሁም ጋር ለመወዳደር አትሞክር እያለችው ነበር። እዚህም ቆይ ከሆነ የሆነ ስራ እንሰጠዋለን። አቶ ልኩን እጅግ ጥሩና የዋለ ሰው አዛኝና አንዱም ለተቸገረ ሰው ደራሽ እና ለተከፋ ሰው እንደዛ ልባቸው እጅግ በጣም ጥሩ ናቸው ማለት ነው። ነገር ግን ዝናሽ በጭራሽ ይሄንን አትቀበልም። አይ ዳጊ ይሄዳል ብዙ አይቆዩም ስትለው ነበር። አይ አቶ ልኩ ጥሩ ማለቴ ይሄንን እፈልጋለሁ፣ መቀየት እፈልጋለሁ፣ እኔም አባቴን መርዳት እፈልጋለሁ፣ አባቴ ባልሰራ ወንጀል እስር ቤት ነው ያለ እያለ በጣም ያሳዝናል። ታዲያ በምንችለው አቅም እንረዳሃለን አታስብ እያለው ነበር። እና ከንቲ ጋር ይሆናል እንግዲህ ምን ተፈጠረ? አቶ ልኩን ግን በጭራሽ አላመነኝም አባዬ ሊሆን አይችልም ብሎ ሲከራከር ነበር። የሚስቱን ጉድ አያውቅም እሱ እያለች ነበር። ከጓደኛዬ ጋር ልታቆራርጡኝ አይደል? ጓደኛዬ እንድታቆራርጥ ከእሱ ጋር ልታጣልኝ ነው እያለ ስጨው ነበር። ግን እንዴት እንደዚህ ሊሆን ይችላል እያለ ሲቆጣ ነበር። ያንን ኤልማስ ድጋሜ እንደማታገኝ ቃል ግቢልኝ እያለት ነበር። አባዬ ቃል እገባላለሁ ያንን ተንከሲስ በጭራሽ ደግሜ አላገኘውም እያለች ነበር። ቢሆንም ግን አሁን ገኔና ኤደንም እዛ ቤት ለመግባት ከነሱ ጋር ለመኖር ፍላጎት ነበር። አቶ ልኩን ቤት ተከራይቶላቸው ነበር ለገኔ። ነገር ግን ስራዬ ብሎ እናንተን ለማጣላት ነው እዚህ የመጡት እንጂ ቸግሯቸው አይደለም አባዬ ብላ ብትነግረውም አባታ ግን በጭራሽ ሊሰማቸው አልፈለገም። ቤቱ ሰፊ ስለሆነ መኖር ይችላል እዚህ እያላት ነበር። ነገር ግን ኤደን ትደውልና ቤቱ በአንድ እግር ቆመ። በጭራሽ አባደች። እማዬ ግን እውነትሽን ነው እንደ ልጁን ልታስወሩት ነበር ወይኔ እቺ ሴት ካሰብኩ በላይ እጅግ አደገኛ ነች እያለቻት ነበር። አዎ እንግዲህ ኤልሚ ደግሞ ኤሜን እየቀረባት ነው። ምክንያቱም ለራሱ ጥቅም ነው እንጂ ምንም ወዷት አልነበረም። እሷ ግን የወደዳት ከልቡ ይቅር ያላትና እንዲሁም አንድ ላይ መሆን እንደሚፈልጉ ስትነግራን ነበር። ነገር ግን በቀላሉ የማምንክ እንዳይመስልህ እያለችው ነበር። አንሱም በየቀኑ በየጊዜ ታምኛለሽ እያላት ነበር። ለማንኛውም እስካሁን ሽፌር አልነበረሽም ለምን አልሸኝሽም ብሎ እየጠየቃትም ነበር። ግን እንግዲህ ለኤደን አባቷ ከክላስ እንዳስወጣና ከኔ ጋር ማደር እንዳልፈለገ እንደውም በቃ እነሱን ለማሸነፍ ልቡን ለማግኘት ያልተፈነቀልኩት ድንጋይ የለም። አሁን ቦን አደርጋለሁ። እዛ ቤት ስትት ብዬ ገብቻለሁ። አሁን ያችን ነው ስቃይ ነው የማበዛበት። ጠብቂኝ አሁን ከዛ ወዳጁ ጋር እንድናቆራርጥ እንፈልጋለን። ግን እኮ አቶ ልኩን ይህንን ካወቀ እማዬ ቤቱን እኮ ሊቀማቸው ይችላል። ስለዚህ የት ነው የምናርፈው እያለችው ነበር። እንግዲህ ያቺ ተንካሴ ሴትዮ እኔ ምን ያደረጉ በገዛ እጇ ነው ስትቀደድ የነበረው። ስለዚህ ይገባታል። ልጄ ነክታብኛለች፣ አንቺ ስታሰቃይሽ ነበረ። ስለዚህ ይሄ ይገባታል እያለችው ነበር። እንግዲህ ካሁን በኋላ እናትሽ እኔ ላይ ያደረገችው ነገር ብላ ኤደንን ከስራ ታባራታለች ዝና ማለት ነው። ከዛ ተልኩን በጭራሽ እንደዚህ ሊሆን አይችልም፣ ይህንን ልታረግ አትችልም ባለቤት እያለ ስጫው ነበር። ነገር ግን ነገሩ እውነት ሆኖ ተገኘ ማለት ነው። ኤሜም እንግዲህ ያችና እሷን ለመጉዳት ብዙ ነገር ኤልሚን እሷ አንድ ላይ በመሆን የሆነን እንጎዳታለን ብላ ስታስብ ነበር። ኤልሚ እንግዲህ ነሆነ እጅግ አድርጎ በጣም ይወዳትና ያፈቅራታል። ግን እሷን ለመጉዳት እንኳን ያሰበ ሰው እሱ ዞሮ እንደሚጎዳት ይነግራታል። በራሴ መንገድ አስተካክላለሁ ሁሉ ነገር፣ ስለዚህ አንቺ ውስጥ አልቃት ግቢ እያላት ነበር። ነገር ግን ምንም ብፈጠር ጥሩ እንግዲህ እያለ ዳግም እንግዲህ ከዚህ እንደሄድልሽ የምትፈልጊ ከሆነ ድርጅት ስጡ ብሎ ጠየቋት ማለት ነው። አንድ ድርጅት ውስጥ ኃላፊ ሆኜ እሰራለሁ፣ ከዛ ለራሴ ቤት ተከራይቼ እኖራለሁ። ስለዚህ እኔ እሱም ብቻ ሳይሆን ከዚህ ቤት መቼ መውጣት አልፈልግም እያለት ነበር። እንግዲህ ዳጊ ዮሐናን እንዳፈቀራት ሄለን ደረሰችበትና ለዝና እየነገረቻት ኤደን አሁን የነገርሽን ነገር ውሸት ሆኖ ከሆነ ግን ከዚህ ቤት ነው ፍንቅል ብለሽ የማባረሽ እያለቻት ነበር። እኔ በጭራሽ አልዋሱም፣ እኔም እኮ ግራ ከብቶኝ ነበር የሆነ ሆና እያለ አስሬ እሱማ ስጠራት ነበር ያቺ ተንካሲስ እያለ ነበር። እንግዲህ ዳጊ እዛ እንደምኖር ኤልሚ አላወቅም ነበር። ከዛ እንደ አጋጣሚ አንድ ቀን ከኤሚ ጋር ሰላም ሲባባሉ ቆይ ይህን ልጅ የት ነው የምታውቂ ምናምን ብሎ እየጠየቃት ነበር። ዳጊ አዎ እኛ ቤት እኮ ነው የምኖረው፣ የእናቴ ጓደኛ ልጅ ነው
ብላ ስትነግሮ ነበር። እና እንዴ እንደዛ ነው እንዴ ምናምን እያለን ከዛ ትልቁ ለምንድነው የኤሚ ሹፌር የማትሆነው እያለው ነበር። አይ ሹፌር ጋር መሆን አልችልም ሌላ ስራ ስጡኝ ብሎ ትእዛዝ ሰጣቸው። ነገር ግን አቶ ልኩን ሹፌር መሆን ካልፈለግ እንግዲህ ድርጅት ውስጥ ለአንተ የሚሆን ስራ ካገኘ እንፈልጋለን እያሉ ነበር። እናም እድሜ እንግዲህ አሁን ኢሜ በመጥፎ ውስጥ ትገባለች። እስከ ዛሬም እኮ ኩኞ ነበር አላየኝም እንጂ እያለችው ስታወራ ነበር። እና ግን እንግዲህ ከስና ካስናወራችሁ መድኃኒቱም ጭምር በትኩሻ ጨምረሽ እንድትሰጫት ትእዛዝ ትሰጣታለች። ነገር ግን ትእዛዙን ገኒ ጉድ ትሰራታለች ማለት ነው። ገንዘቡን ከተቀበለቻት በኋላ እንግዲህ እሷ የሆነ እንድትወዳትና እንደውም የተሰማት ልብ ለማግኘት ስትባል ጥሩ ለማስመሰል ከኔ ባሰም ክፉ አለ እቴ ጭራቅ የልጄን እንድገል ትእዛዝ ሰጠችኝ እያለች ነበር። እንግዲህ ዳኒ እንደሚወዳት ለመናገር በተደጋጋሚ እዚህ እየመጣ እያስቸግራት ነበር። እባክህ ሂድልኝ ደግሜ አልህን ብትለው ነገር ግን እሷ እንግዲህ ጉድ አወጣችው ማለት ነው። የዳግም የተባለው እሷ አውርታን ነገረቻት። ለዛ ነበር እና ልጅሽን ድገል ነበረች ያቺ መልካምና ያቺ ተንኮለኛ ዝናሽ እያለቻት ነገረች። አይ ገኒ እኔ በጭራሽ አንቺን አላምንሽም ይህኔ ውሸትሽ እያለቻት ነበር። እኔ በጭራሽ አልዋሸሁትም እውነቱን ነው ይኸውልሽ ውሸቴ ነው ስለምትይኝ ቀድሜ ይኸው ድምጿን ቀድቻለሁ መስማት ትችያለሽ እያለቻት ነበር። ነገር ግን ሆነ እጅግ በጣም ትደነግጣለች። ምክንያቱም ያልጠበቀችው ነገር ነበረ። እንዴት እንደዚህ ታደርጋለች እኔ ላይ በማለት እጅግ በጣም ትናደዳለች ማለት ነው። በተናደደችው ቆይ እሰራለታለሁ እጅ የተረገመች ጭራሽ እኔ ላይ እንዴት እንደዚህ ታደርጋለች ብላ እጅግ በጣም ስትናደድ ነበረ። ቢሆንም ግን አሁንም ምንም አይፈጠርም አታስቢ እያለቻት ነበር። ነገር ግን እንግዲህ በዛ የተነሳ ዝና ከዚህ ለመሄድ ታስባለች ታንቃታለች እያለች ነበር። ዝናሽና ባለቤቷ አንድ ላይ ቁጭ ብለው ምግብ እየበሉ ነበር። ኤደን ደግሞ ጠረጴዛ እንድታጸዳና የተበላበት እንድታነሳ ስትመጣ የሆነ በርግዳ ትገባለች። ከዛ ዝናሽ ብላ ስትጠራ ነበር። እንዴ የሆነ ምን ሆነሻል? እንዴት ነው ዝናሽ ብለሽ የምትጠሪው? ወይዘሮ ዝናሽ ማለት ትተሽ ምን ተፈጠረ? እንዴት ብደፍር ነው ልጄ ለመግደል ያሰብሽው? እያለቻት ነበር። ፊት ለፊቱም ተፋጠጡ ማለት ነው። ከዛ ስለምን እንደምታወሪ ምንም የማውቀው ነገር የለም። ሁሉ ነገር ያወራሽውን ሰምቻለሁ። ለገኒ የሰጣሻት መድኃኒቱም ጨመረ። ሁሉ ነገር ልጄ እንድታወርድ ለማድረግ ያሰብሽው ነገር ቆይ ለምንድነው እንደዚህ ያልምታደርግ? ምን አድርጌሽ ነው? ምስጢርሽን በደበቁልሽ ጭራሹ እኔ ላይ ልጄ ላይ ይህን ነገር ታስቢያለሽ ብላቸዎች ማና እባክሽ የምታወሪ ነገር የተነገርሽ ስለምን እንደምታወሪ ምንም ነገር አላውቅም እያለቻት ነበር። ነገር ግን እንግዲህ ዳግ የሷ ልጅ መሆኗን አፈረጠችው ማለት ነው።